ልጆቻችሁን ለሰው ሰጥታችሁ በተለያየ ምክንያት ሊሆን ይችላል ከናንተ ጋር ልጆቻችሁ የማያድጉ አልያም ደግሞ ልጆቻችሁን በጣም የምትገርፉ እናት አባቶቻችን እህት ወንድሞች ካላችሁ ቆም ብላችሁ እንድታስቡ ነው ዛሬ ይሄን ቪዲዮ ይዤላችሁ የመጣሁት። ምክንያቱም ገና ከመጀመሪያው ብንመለከት ልጆች ምንም ነገር ማድረግ አይችሉም አይደለ? እንደተወለዱ ዘንድ በእናት አባቶች ጥረት እናት ጡቷን እያጠባች እንደዛ እያለ ቁሞ መሄድ ይጀምራል፣ ማውራት ይጀምራል። እንደዛ እያለ ቀስ በቀስ ትልቅ ደረጃ ይደርሳል። ጀስት እኛ አሁን እንዳለ ልክኛ ባለንበት የወጣትነት ከዛ ደግሞ የጎልመሳነት ወጣትነት አዛውንትነት እየደረሰ ይሄዳል ማለት ነው። እነዚህ በህፃንነታችን ሁሉን ነገር የምንማረው ከእናትና ከአባት ነው። አንደኛ አስተሳሰባችን ሊሆን ይችላል፣ የተለያዩ ባህሪያቶች ሊሆን ይችላል፣ ብዙ ለመኖር የሚያስፈልጉን ነገሮች ሰው የሚያሰኙንን ባህሪያቶች፣ አስተሳሰቦች ይሄ ፍቅር፣ ሰላም፣ ደስታ፣ አብሮ መኖር፣ መተባበር፣ ሰው መሆን የሚባሉትን እውነተኛ ማንነቶች ሰውኛ ባህሪያትን ከእናት ከአባቶቻችን ከወንድሞቻችን በዙሪያችን ካሉ እና በተለይ በሚያሳድጉን በዋናነት በሚያሳድጉን ሰዎች ከነሱ እየተማርን ቀስ እያልን እናድጋለን ማለት ነው። ችሎታዎችንም እንደዛው የቋንቋ የመናገር ችሎታ፣ አንድ ነገር የመስራት ችሎታ፣ የተለያዩ ችሎታዎችን እንደዚሁ እየተማርን እንመጣለን ማለት ነው። ከነዚህ መካከል እጅግ በጣም ወሳኙ ደግሞ እየተማርን የምንመጣውና ተፈጥሮ የምታስተምረን ፍቅር ነው ማለት ነው። ፍቅር ለምሳሌ እናቶቻችን ሲያሳድጉን እያሳደጉን ሳሉ ከነሱ ጋር የሚኖረን የቀን ተቀን ትስስር አለ። እሱ በራሱ በውስጣችን የሚፈጥረው ፍቅር አለ። ሲንከባከቡን፣ የሚያስፈልገን ነገር ሲያሟሉልን፣ ሲከፋን ስናለቅስ ደግሞ ሽሩሩ ብለው ይሄ የሚያስለቅሰንን ነገር ችግሩን አስወግደው እንባችንን ጠርገው ስንቱ ነገር አድርገው እነዚህ ነገሮች እናቶች ብቻቸውን ተሰምቷቸው የሚቀሩ ነገሮች አይደሉም። ልጆችም በተመሳሳይ ሁኔታ የሚሰማቸው ስሜት ነው። ስለዚህ እናቶች ለልጆቻቸው መስዋዕት እንደሚከፍሉ ሁሉ ልጆች ደግሞ ከእናታቸው ላለመለየት መስዋዕት መክፈል ይፈልጋሉ። ነገር ግን እናቶች ለልጆቻቸው መስዋዕት ለመክፈል አባቶች ለልጆቻቸው መስዋዕት መክፈል ቢሉ አቅሙ አላቸው፣ ማድረግ ይችላሉ፣ ተጽዕኖ ማድረግ ይችላሉ፣ ይሰማሉ፣ ማድረግ ይችላሉ። ህፃናቶች ግን ያንን ነገር ማድረግ አይችሉም። ይቅርታ። ምክንያቱም ህፃናቶች በደንብ አቅም የላቸውም። ልጆች ናቸው። የሚሰማቸው የለም። በፈለጉት መንገድ በፈለጉት ልክ መንቀሳቀስ ማድረግ ነገሮችን መፈጸም አይችሉም። የተለያዩ ችሎታዎች ገና አልለመዱም፣ አላዳበሩም። እነዛ ነገሮች በሰው እጅ ነው ገና ያሉት፣ በሰው እጅ ናቸው። ምን ማድረግ እንዳለባቸው እንኳን አያውቁም። ስለዚህ በውስጣቸው ግን ከእናቶቻቸው ከአባቶቻቸው መለየትን አይፈልጉም። ከሚያውቁት ከለመዱት የለመዱትንና የሚያውቁትን ፍቅር ከሚሰጣቸው ማንኛውም አካል መለየት አይፈልጉም። ነገር ግን እናት አባቶች ለምሳሌ ልጆቻቸውን ለምሳሌ በ5 ወር በ6 ወር በ1 ዓመት በ2 ዓመት ወይም በ5 ዓመት ከእናት አባቶቻቸው ተነጥለው ወይም ነጥለዋቸው ለሌላ ሰው ሲሰጧቸው ግን በልጆቹ ውስጥ የሚፈጠር የሆነ የስነ ልቦና ስሜት የስነ ልቦና ፈተናዎች አሉ። ምክንያቱም ከሚያውቋቸው እናት አባቶቻቸው ከለመዱት እንክብካቤ ወደ አዲስ ሰው መላመድ፣ ወደ አዲስ አካባቢ አዲስ ወደሆነ ነገር ሲሸጋገሩ ባልበሰለ፣ ባላደገ፣ ባልጠነከረ አስተሳሰብ ስነልቦናና ጭንቅላት ሲሆን በእነሱ ላይ የሚያሳድረው ጭንቀትና ፈተና እጅግ በጣም ከፍተኛ ነው። አዲስ ቦታ ላይ ሆነው ደግሞ ለምሳሌ አዲስ ሰው ጋር አዲስ አካባቢ አዲስ ሁኔታዎች ሲሆኑ ደግሞ አሁንም ለመላመድ መቸገሩ እንዳለ ሆኖ ደግሞ ሁልጊዜም ቢሆን የሚናፍቁት መጀመሪያ ያሳደጓቸውን እናት አባቶቻቸውን ነው። አሳዳጊ ብቻ እዚህ ጋር ትኩረት እንድታረጉልኝ የምፈልገው እናት አባት ብቻ ላይሆን ይችላል። አሳዳጊዎቻችንን መቀያየር። ለምሳሌ ዛሬ ስትወለድ አንድ አሳዳጊ ሰራተኛ ብትቀጠር
እስከ መጪዎቹ ልጁ ቢያንስ 3 ዓመት እንደዛ ሳይሆን በተቻለ ለምን 5-10 ዓመት አይሆንም? ልጁ ቀጣይነት ባለው የእድገት ደረጃ ውስጥ በአንድ አይነት ባህሪ ቢያድግ እጅግ በጣም ይመከራል። ስለዚህ ልጆች እያሳደጓቸው ያሏቸውን እናቶቻቸውና አባቶቻቸውን ተነጥለው ወደ ሌላ ሰው ሲሄዱ፣ ወደ ሌላ አካባቢ ሲሄዱ፣ ወደ አዲስ ወደሆነ ነገር ሲቀላቀሉ ለአባቶቻቸው መጀመሪያ ለነበሩት አባት እናት ለነዛ የሚኖራቸው ፍቅር ከጊዜ ወደ ጊዜ እየቀነሰ ነው የሚሄደው። ምክንያቱም ተፈጥሯዊ ነገሮች አሉ። በተመሳሳይ ሁኔታ ደግሞ ልጆች የሚማሩት ነገር ይኖራል። ምክንያቱም ከኛ ለምሳሌ ልጆቻችንን ከኛ ነጥለን ለሌላ ስንሰጣቸው በቃ ትተውን ነው፣ አልፈለጉንም፣ በቃ እንደዛ ነው የሚያስቡት። አልፈለጉንም፣ ትተውን ነው፣ አይመጡም፣ ርቀዋል፣ በቃ እንደዛ ነው የሚሉትና ከጊዜ ወደ ጊዜ ይሄድና ይሄ ደግሞ ለኛ ለእናት ለአባቶቻቸው ያለው ፍቅር እየቀነሰ ነው የሚሄደው። ምናልባትም እንበልና ልጆቻቸውን ወልደው ቀጥታ ላሳዳጊ የሚሰጡ እናት አባቶች ልጆቹ ሲያድጉ ከእናትና ከአባቶቻቸው ይልቅስ ሰራተኞቹን የበለጠ ሊወዱ ይችላሉ። የበለጠ ሰራተኞቹን እንደ እናትና አባት ሊቆጥሩ ይችላሉ። ምናልባትም እናትና አባት ጎን በጎን አብረው እንደ እናትና አባት መስጠት የሚገባቸው ፍቅር አብረው እየሰጡ ካላሳደጉ ማለት ነው። ስለዚህ ምክንያቱም ለምን ካላችሁኝ ይሄ ባዮሎጂካልን ጭምር ነው። ምክንያቱም እኛ ራሱ ስናስበው ፍቅር የሰጠንን ነው እየወደድን የምንሄደው። ፍቅር የሰጠንን በጣም የተንከባከበልን ከጎናችን የሆነውን እንደዛ እየቀረብን ይሄ ተፈጥሯዊ የሆነ የስሜት መቆራኘት ነው እና እናትና አባቶች ላይ የሚያጋጥመው ችግር ምንድን ነው? ልጆች በተነጠሉ ሰዓት ላይ የሚንከባከቧቸው ሰዎች አሉ። መስዋዕት የሚከፍሉላቸው ሰዎች አሉ። ሰራተኛ ሊሆን ይችላል፣ አሳዳጊ፣ ማንኛውም ሊሆን ይችላል። ግን እነሱ የሚረዱት ብቻ እነዚህ አሳዳጊዎች ከነሱ ጋር ሆኖ እየተንከባከቧቸው እንደሆነ ነው። ስለዚህ ይሄ በሚሆንበት ሰዓት ላይ እናትና አባት ወደ ጎን ይቀራሉ ማለት ነው። ስለዚህ እነዛ ልጆች እያደጉ ሲመጡ ለእናትና ለአባቶቻቸው ያን ያክል ቦታ የማይኖራቸው ሰዎች ነው የሚሆኑት። ለምን? ያልሰሩትን ፍቅር በውስጣቸው ያላዳበሩትን ያላሳደጉት ፍቅር ከየት ሊያመጡት ይችላሉ? ፍቅር ልክ እንደ ሰውነታችን ነው። በጊዜ ሂደት አብሮ እያደገ ነው የሚመጣው። ስነ ልቦናችንም እንደዛው እንደ ሰውነታችን አብሮ በጊዜ ሂደት እያደገ የሚመጣ ነገር ነው። ስለዚህ እናት አባቶች እሱ ብቻ አይደለም፣ ልጆች ከእናት ከአባቶቻቸው በሚለዩበት ሰዓት ላይ ለራሳቸው ለማንነታቸው ለስብዕናቸው ይሄ ልጆች ያው ሁላችንም የየራሳችን ባህሪያቶች አሉን። እነዚህ ባህሪያቶች ልጆች ከእናት አባቶቻቸው ተለይተው ሲያድጉ እሱ ላይም ተጽዕኖ ያሳድራል። ለምሳሌ ከእናት ከአባቱ ጋር በእንክብካቤ ያደገ ልጅና በሌላ ሰው እጅ ያደገ ልጅ ኢቭን ተመሳሳይ እንክብካቤ ቢኖር እንኳ የፍቅር መቼም ቢሆን የፍቅር ልዩነት አለ። ህፃናቶችም የሚረዱት ልዩነት አለ በዛው ልክ። ስለዚህ በእነሱ ስነ ልቦና እድገት ላይም የራሱ የሆነ ተጽዕኖ ስለሚኖረው የነሱ ባህሪም ሊለያይ ይችላል ማለት ነው። ምክንያቱም በእናትና አባቶቻቸው እንክብካቤ ያደጉ የተሻለ ስብዕና የተሻለ የራሳቸው የግል ባህሪ ሊኖራቸው እንደሚችልም ጥናቶች ያሳያሉ። ስለዚህ በእኛ ደግሞ ሌላው በጣም ከግምት ውስጥ ማስገባት ያለባችሁ ልጆች ከእናት አባቶቻቸው ጋር ሆነው በስነ ልቦና በውስጣዊ ሰላም በጣም ጠንካራና ጎበዝ እንዲሆኑ መልካም ስነ ምግባር እንዲኖራቸው ጥሩ ስብዕና ማለት ያው ሰው ተፈጥሮ የሚሰጠን ልዩነት እንዳለ ሆኖ ግን ጥሩ ነገር ይዘው እንዲያድጉ ከተፈለገ እናትና አባቶች የሚሰጧቸው ፍቅር መተኪያ የለውም። እሱ ብቻ አይደለም፣ ያ ትክክል መተኪያ የለውም። እንደዛ ስንል ለምሳሌ ፈተናዎችን የመቋቋም አቅማቸው፣ ነገሮችን የመረዳት አቅማቸው፣ ዓለምን የሚመለከቱበት መነጽር፣ ይሄ ብዙ ነገሮችን ሰፋ አድርገው የመመልከት አቅማቸው በምንም ሊገናኝ አይችልም። በተለይ ፈተና የመቋቋም አቅማቸው ከእናት ከአባቶቻቸው ጋር ሆነው ሲያድጉ የበለጠና እጅግ በጣም ጥሩ ነው የሚሆነው። ስለዚህ ከእናት አባት ጋር ሆኖ አለማደግ እጅግ በጣም ህመም አለው ማለት ነው። ግን እንደየ ማለት ከእናትና ከአባት የተለዩበት እድሜ
እንዲሁም ደግሞ ሌሎች በሚያድጉ ሰዓት ላይ ያለው አጠቃላይ እንክብካቤ ኋላ ላይ ደግሞ እናት አባቶቻቸውን ተለይተው እንዳደጉ የሚሰማቸው ስሜት ሲነገራቸው የሚሰማቸው ስሜት እንዲሁም ደግሞ በዙሪያቸው ያለው ህፃናት እነሱ ላይ የሚነግሯቸው ነገር ይኖራል። አባት የለም እናት የለም ኦር ደግሞ ምናምን እንደዛ የሚሏቸው ነገሮች በስነ ልቦና ላይ የሚያሳድሩት ተጽዕኖ ሲጨማመር በልጆች ላይ እስከ መጨረሻ እስከ ወጣትነት እስከሚደርሱ ድረስ የሚፈጥረው ተጽዕኖ ከፍተኛ ነው። ስለዚህ እነዛን ከግምት ውስጥ ስናስገባ ልጆችን ወልደን ከራሳችን ጋር ማሳደግ እጅግ በጣም ትልቅ ጠቀሜታ ይኖረዋል። ይህ ምንድነው? እንክብካቤው ወጥ ሲሆን እንዲሁም ደግሞ አላግባብ ያልተጋነነ አላግባብ ደግሞ የሆነ የነሱን ሞራል ዝቅ የሚያደርግ የሚጠይቁትን ነገር ወደ ጎን ዝም ብሎ ሳይተው እንደው በዛ መልክ ብናሳድጋቸው እጅግ በጣም ተጠቃሚ ይሆናሉ። አንዳንድ ጊዜ ይሄ ስለሌለኝ ገንዘብ ስለሌለን ይሄ ስለሌለን ማድረግ እንላለን። ግን ልጆች ከኛ ገንዘብ በዋናነት የሆነ ጥሩ ነገር ጥሩ ምግብ ጥሩ ልብስ ምናምን ላይሆን ይችላል የነሱን ስነ ልቦና በጣም ጤናማና ትልቅ አድርጎ የሚያሳድገው እነሱን ትልቅ የሚያደርጋቸው ለምሳሌ ሲያለቅሱ እንባችን የምንጠርግበት ሲስቁ አብረን የምንስቅበት ወይም ደግሞ እኛን በዙሪያቸው ሲፈልጉን ለነሱ የምንገኝበት መንገድ የበለጠ የነሱ ስነ ልቦና የማሟላት አቅም አለውና ጥሩ ነው። ገንዘብ ምናምን እነዚህ ነገሮቹ ልጆቹ በእንክብካቤና በምቾት ማሳደጉ በጣም ያስደስታል። ነገር ግን እሱ ብቻ አይደለም በጣም ተግምት ውስጥ መግባት ያለበት። ምናልባትም በጣም ገንዘብ ያላቸው ሰዎች ልጆቻቸውን ያሳደጉበት መንገድ ትክክል ስላልሆነም ልጆቻቸው ራሳቸውን ሲያጠፉ የአእምሮ ህመምተኛ ሲሆኑ ብዙ አይተናል። ስለዚህ ገንዘቡ ሳይሆን ልጆቻችንን የምናሳድግበት መንገድ እጅግ በጣም ማተር ያደርጋል። እኛ ሀገር ላይ ልጅ እንዴት ማሳደግ እንዳለብን ገና ግንዛቤው ራሱ የመጣ አይመስለኝም። ግን ልጅ አንድን ሰው ትልቅ እናድርገው ከተባለ እንዲሁም ደግሞ ነገ ከነገ ወዲያ ጥሮ ይቀብረኛል ወይም ደግሞ እንደ ቤተሰብ አብረን እንኖራለን በፍቅር ብለን ለምናስበው ልጃችን ግን አሁን ላይ የምናሳድግበት መንገድ እጅግ በጣም ትልቅ ተጽዕኖ ያሳድራል። ስለዚህ ይህን ማሰብ ያስፈልጋል ማለት ነው። ዛሬ ላይ የምንሰጣቸው ፍቅር ነገ ላይ እነሱ ለሚሰጡን ፍቅር ነጸብራቅ ነው የሚሆነው። ጥሩ ከሰጠናቸው ጥሩ ይሰጡናል፣ ጥሩ ካልሰጠናቸው ጥሩ አይሰጡንም ማለት ነው። ምክንያቱም የሰጠናቸውንና በውስጣቸው የሰራነውን ነው መልሰው ለኛ የሚሰጡን። ስለዚህ ልጆቻችንን ከኛ ጋር ማሳደጋችን እጅግ በጣም ወሳኝነት አለው ብዬ አስባለሁና ይህን ብታስቡበት ጥሩ ይመስለኛል። ማንበብ ማለት ልጅ የምንወልድ ከሆነ ልጅ እንዴት ነው የሚያድገው? በምን መልኩ ነው? ኦር ባለሙያ ማማከር ሊሆን ይችላል፣ ኦር ማንበብ ሊሆን ይችላል፣ ኦር የሆነ ነገር። ምክንያቱም በማናውቀው መንገድ ያደረግነው ማንኛውም ነገር ብዙ ስህተቶች ስለሚያጋጥሙት፣ ስህተት ካለ ደግሞ የመበላሸት ጥሩ ያለመሆን እድሉ እየጨመረ ይሄዳል። ስለዚህ የምንወልደው ደግሞ ልጅ ትልቅ ፍጡር ነው፣ ሰው ነው። ስለዚህ ይህን ከግምት ውስጥ አስገብተን ለልጆቻችን የምንሰጠው ፍቅር እነሱ ለኛ የሚሰጡትን ፍቅር የሚገልጽ ነው ወጣት ሲሆኑ ማለት ነው። እናም ልጆቻችንን ለሰው ስንሰጣቸው ይሄ የአባትነት የእናትነት ፍቅሩን ስለሚያጡት ኋላ ላይ ለኛ የሚኖራቸው ቦታ በጣም አናሳ ነው የሚሆነው። ስለዚህ ይህን እያሰብንበት ብናደርግ ጥሩ ይመስለኛል። ስላዳመጣችሁኝ አመሰግናለሁ። ምን ትላላችሁ? በተለይ በእናትና በአባቶቻችሁ ስር ያላደጋችሁና አሁን ላይ የሚሰማችሁ ስሜት ስትመለከቱት እንዴት ታዩታላችሁ? በአሳዳጊዎቻችሁና አብራችሁ ካደጋችሁበት ሰው ጋርና ከእናት ከአባቶቻችሁ ጋር ያለውን ስሜት ስትመለከቱት እስኪ እንዴት ትገልጹታላችሁ?